ያላቸው ሰዎች ናቸው እንዴ። የሆነ ቪዲዮ ላሳያችሁ ነበር፣ የትኛው ቴሌፎኔ ላይ እንዳለ እርግጠኛ አይደለሁም እንጂ ትንሽ ላሳያችሁ ነበር እነሱን እንዴት ብለህ መጠበቅ እንዳለብህ። የእውነት አይ ቲንክ ወይ ወደ ውስጥ መግባት አለብኝ። ማርታ ጡትሽን አስቀንሰሽዋል፣ ከዛም ኪኒን መዋጥ ጀምረሻል፣ መርፌ ተወግተሻል፣ የሰውነት መቀነሻ ከ1 ዓመት ከ5 ወር በኋላ ነው ሚዲያ ላይ ራሱ የመጣሽው። ታምሜ ነው የከሳሁት። ምን ነው ታዲያ ሁላችንም በሽተኛ ብንሆን ታዲያ ምን ነው? በሽታው ተስማምቶች ነው? ሴክሲ አሁን ከ1 ብር ጋር የምትጫወቹ እናቴ ትሙች ማሽ አታርጉ፣ እውነት አታርጉ። በጣም ነው የሚያንስሽ። ወንድ ልጅ ቢያንስ 1 5 ዓመት 7 ዓመት 6 ዓመት ሊበልጥህ ይገባል። አለበለዚያ ወንድ ልጅ ማቹርድ አይሆን። እንደዚህ አይነት የወጣት መጫወቻ ነሽ እንዴ? ይሁን የወጣት መጫወቻ ነሽ እንዴ? አብረሽ ያደግሽ እንኳን ምናምን ቢሆን ኦኬ ትታወቂያለሽ፣ ከድሮም ትታወቂያለሽ። ግን በድንገት በእንደዚህ አይነት እድሜ ላይ ሪሌሽን የምትጀምሪ ከሆነ ትንሽ እንትን ሰው ቢሆን አሪፍ። ሲጀመር ባለፈው ወቸ ጉድ ላይ ሲናገር መስፈርቱ በፍጹም አንቺ አይደለሽም። ቀይ ሴት ነው የምወደው እንደዚህ ቀይ ነሽ አይደለሽም። ጠይቂ ውስጥ ቀይ ሴት ወዳለሁ ብለህ ነበረ። ታዲያ እኔ ለምን መረጥከኝ በይው። እና እንዲህ አይደለም እንዴ ለምን አልመረጥከኝ በይው። ያ ከሱ ታላቁ ናት ጋይስ። ምን ነው ሹገር ማሚ ያጫወትሽ? እሱ ክለብ ውስጥ ዲጄ ስለነበረ ሴቶችን እንዴት ሀቢቢ ብሎ መናገር እንዳለበት ያውቃል። ጎቹሻ ያ እንዴት ሀቢቢ ብሎ መናገር እንትን አለበት። 1 ብር ማች የሚያደርገው ከነማ እድሜ ላይ መሰለሽ? ከነናዮ እድሜ ከነ ፊዮና ጋር ማች ያደርጋል እድሜ ማለት ነው። ያ ከሆነ ደግሞ ከነጃኒ እድሜ ጋር ምናምን ከአንቺ ጋር እግዚአብሔርን አይሄድ። የእውነት ሪሌሽን ውስጥ ካልሆንሽ ደግሞ ገበያሽ እንደዘጋበሽ ቁጠሪ። አሁን ሪሌሽን ውስጥ መግባት ባለብሽ ሰዓት ገበያሽን ዘጋብሽ። የሆነ ወጣጤ ቁመቱን አምኖ ያልተቀበለ ረዣዥም ጫማ ላይ የቆመ የሚንጠራራ የድሮ ኮንትራባንድ ነጋዴ ማለት ነው። የዘንድሮ ዲጄነቱን አሁን ትቶታል ካለፈለት በኋላ። እዛ ሴት እርግጥ ነው ዲያስፖራ ይመስላል፣ እርግጥ ነው ይላል 50 አለቃ ገብሩ። ቢሆንም ግን ለአንቺ አይመጥንሽ ይሆኑት እንደ እኔ አሁን ጆን ዳንኤል አፈቅርሻለሁ ቢለኝ አልሰማው። ማፍቃት መብቱ ነው። ካፈቀረኝ ካለኔ መኖር ካልቻለ መቶ አንበሳ ማውረድ ነው። ሌላ ሊያገናኝን የሚችልን ነገር ምንም የለም። ያ ገብቶሻል? እዛ ሴት ያ እና አይሄድም ከአንቺ ጋር። ከማርታ ጎይቶም ጋር የሚሄደው አርቲስት ማን ነው? አሁን አርቲስት ዝም ብለን ፒክ እናድርግላት ካለ ማን ነው እሱ? አሁን ከእሷ ጋር የሚሄደው ማን ነው? የለውም እኮ በእናታቸው የለውም። ማን ነው ከእሷ ጋር የሚሄደው አሁን አርቲስት በእሷ እድሜ ጋር ያለ? እሱማ ጀዝባን ይዟል እኮ እዚህ ሰለሞን ቦጋለ ትንሽ ያድጋታል። እውነት ያድጋታል እንዴ ያድጋታል። የልጁ እኩያ ናት እኮ ሰለሞን። የመጀመሪያ ልጁን አላያችሁ? ግሩም ኤርሚያስ ናይ የግሩም ኤርሚያስ። በነገራችን ላይ የግሩም ኤርሚያስ ሚስት አሁን የተረጋጋችሁ ቅናተኛ ነበረች። እንደውልላት ነበረው አውቃል። ለኤርሚያስ እንደውል እሷ ነው ቴሌፎን የምታነሳ። እንደውልና ፕራንክ እንሰራት ነበር። ይሁን ኤርሚን ፈልገ ነው ነበር። ምን ፈልጋችሁ ነው እንዳገናኛችሁ ትላለች። አምና እንኳን ቴሌፎን አሰጥ በጣም ነበር ቂጥቂጡ ስር የምትሄዱ። እሱ ደግሞ ምስኪን ነው፣ እንደሚወዳት እንኳን አታምነው። ያው ከጎኑ ስለነበረች ምናምን ኤርሚ ሳይሆን በፊት ከጎኑ ስለነበረች እንትን ያለ አለ። ግን የሆኑ 2 ሴቶች አብሮች ታርጓል። እንዳናፋታ ዝም አንልም እንበል። ግን እንደውልለት ነበር ፕራንክ ለማድረግ
ስንደውል የምታነሳው እሷ ነች። የይሁኔ ባለቤት ይሁኔ ጋር እንደውል ነበር፣ እሷ ነች የምታነሳው። አሁን ይሁኔም ከወላለቀ በኋላ እርግጠኛ ሆነች። አሁን ስንደውል ይሁኔንም ቀጥታ ማግኘት እንችላለን። ወላለቃ ከሳ ወላለቀ ከአይቲ በኋላ የታባቱ ይሄዳል። ልጆቹም ትልቅ ሆኗል። ግሩም ኤርሚያስ በስማ የሆነ ሰስፔንስ የሆነ ሮማንቲክ የሆነ መልክን ያለው ይህን ያህል ቆንጆ ምናምን የምትለው አይደለም፣ ግን የሆነ እንደዚህ ገባው ስትል ቆይ የሚል የለም። የሆነ ሁሉ ቀን የሮማንቲክ ፊልም አብረ መስራቱን ትፈልጋል። ይሄ አይኑ ይጫወታል ነው የምልና ሂዝ ናይስ አክተር፣ በቃ ትክክለኛ የአክተር ፊት ያለው ሰው ነው ግሩሜ ማለት እና ሚስቱ በጣም ነው የምትቀን። 2 ጊዜ ፕራንክ ልናደርገው ደውለን እሷ ነው የምታነሳው። አታገናኝም። አሁን ምናልባት ከተረጋጋች ነው፣ ግን ጭራሽ ውበቱ እየጨመረ ነው የመጣው እየመጣ ነው እና ግን ይመቻት። ግን እናለያያቸው እንዴ እናለያያቸው። አርቲስቶችን እንደ እንትኖች ነው ማውቃቸው ጋይስ። የእውነት በድሮ ማንነታቸው በደብ ነው ማውቃቸው። አሁን ማሳደድ ምናምን ስተው ምናምን የእነሱ ሜካፕ አርቲስት ጓደኛችን ናት። ሄዳችሁ ሜካፕ አርቲስታችሁ እንግዲህ ማን ትሆን በሉ እሺ። ሜካፕ አርቲስታችን የእናንተ የእኛ ኢንሳይደር ናት። ያናገርም ግን ስንት ሜካፕ አርቲስት አለ። ቼክ ያ እና የኢትዮጵያ አርቲስት እነዚህ የሰላም ተስፋዬ ግሩፖች ቂጥም ሆነ ምንም ካላሰሩት ውስጥ ማን ብቻ መሰላችሁ? ንግስቲ ነች። ንግስቲ የአብዮት ዘፈን ጨርሷን በዜና እስክታ የሚመታው ልጅ ማን ነው ስም? አብዮትን ታውቁታላችሁ? አብዮት የእስክታ በዘፈንም በዜናም ጤና ስጥልኝ በስፖርትም ባለ ጊዜ በምናምን ዝም ብሎ በቆፒ ጆሊዮ እስክታ የሚጫወተው ልጅ የለም። እሱ የእሱ ሚስት ምንም አላሰራች። የእውነት ቆንጆ ፀጉር አላት ምናምን ግን ትንሽ ይመሳሰላሉ ጀዝባነታቸው፣ ግን ይመቻቸው። እውነት የጅላንፎ ፊት አላት እሷም ራሱ አይደል። ቀንደቧ ያስጠላል የምትላት አይደለች። አፍንጫውም ችግር የለበትም። ፀጉሯም እንደዛ፣ ቅርጿም እንደዛ፣ ግን ጅል ትመስላለች። የመመሳሰል ነገራቸው ከአብዮት ጋር ይመሳሰላል። እንዴት ከአብዮት ጋር እንደተገናኘ ታሪኩን ታውቁታላችሁ? ግን እኔ እኮ ቂም ኪያስኩባ አለቅም ጋይስ። ኧረ ምን አይነት ጀዝባ ነኝ ጋይስ። የእውነት የሆነ ነገር ኪያስኩ ላሻልልም እኮ ያ ነገር አይምሮ ላይ ከቀረ ቀረ ነው። አታውቁም አይደል? ልንገራችኋ። ምን መሄጃል እንደው ጌታ ውጣ ከዚህ እንደው ውጣ። ብቻዬን ነው ማማው እና ስሙ ውጣ። በጣም ላፈለኩ ያስታወሱኛ ንገሪኝ ያሉኛ አያውቁም ብዙ ሰው እና በቆሰደ ሀሳብ እንሰጣለን። የረሳሁት ነገር ካለን አሁን ላይ ጨመር አድርግበት አንተ። እሺ ቆንጆ ለሀሜት እኮ ትመቸኛለህ አንተ ከኔ ጋር እንትን ንግስቲ ጋይስ ታብታብ እያደረጋችሁ እንጂ ታብታብ ኮፒ ሊንክ እናቴ ተሙት ሳወራ እንደዚህ ጠረጴዛ ስለምነካ እንትን ነው። ታብታብ እያደረጋችሁ ንግስቲ ትዝ ካላችሁ ንጹህ እያደረጋለ ሪሙይ ኧረ በስመ አብ እንደዚህ አይነት ወሬ ከነ ጮማ እያመጣሁልሽ። ሰይፉ እንኳን እንደዚህ አይነት መጽሔት ላይ ማስፈር ትቷል እኮ ደረጃ ይከፍ ብሏል ብሎ ሀሜቱን ለኛ ትቷል። እና ለእኔና ለኮሶ ማለት ነው። ንግስቲ ከአብዮት ጋር ከመጣበሷ በፊት ቀለበት አስራ አልነበረም? ለዛው ልደቴ ነው ብላ በልደቷ ቀን የሆነ ቦርጫም ሀጂን የመሰለ ሰውዬ ቀለበት አላሰረላትም? እሺ ይህ ሮንግ ኢንፎርሜሽን ነው። ሀጂን አይመስልም ሰውየው። ሀጂ ማለት ያስጠላል እያልኩ አይደለም። መልኩ እሱን ይመስላል። እንደዚህ መላጣነቱ፣ ውፍረቱ፣ ምናምን ጥረቱ እኩላቸው። ውሸት ነው። ከዛ ታዲያስ አዲስ ላይ ማለት ነው ሰይፉ ደውሎ 10 ሻሉ ዳይመንድ ሲላት ያ ዳይመንድ ነው ሰርፕራይዝ ነው ያደረገኝ አልጠበቅኩም ነበረ አለች። ከዛ በኋላስ
የት ትቀርባለች? ኢቢኤስ ላይ ትቀርባለች። ማን? ማህደር አሰፋና እንዳው አስፋው መሸሻ የሆነ ወጥ እየሰሩ በዛው ኢንተርቪው የመጠየቅ ፕሮግራም ነበራቸው አይደለ? ጋይስ ተብተብ እያደረጋችሁ የእጄ እንቅስቃሴ እንትን እንዳይል። እኔ በጣም ተመስጫለሁ። ኩኪንግ በዛው ወሬ ማውራት አለ አለ እንዴ ከሙ በዛ ላይ እኔም እናቴ ትሙት አመጣዋለሁ። እኔ ያሉት ነገር አረሳውም፣ ከተናደድኩባቸው አረሳውም። የኔ ችግር ቀን በቀን ከዛ እንደዚህ ምን ነው የምሰራው መሰላችሁ? እንደውም ተጋሚ ነው ሽሮ ነው የምሰራው፣ ይሄ ይዋጣልኛል ብላ ሽሮ ተጋሚ ነው በመጥበሻ ላይ እንዴት እንደምትሰራ እያሳየች፣ እኔ ቀላል ምግብ እንደዚህ ነው የምሰራው ብላ እያሳየች፣ ከዛ ማን ያልኳት ስሙ ማናት? ኢቢኤስ ላይ መሰራ የነበረችው ማራኪ ነው ራኬብ እንዴ እጅሽ ላይ ቀለበት ይታየኛል አለቻት። ባላየ ባልሰማ ታውቀዋለች እኮ ታውቀዋለች። አዎ ደግሞ ያብረቀርቃል አለቻት። ዳይመንድ ነው አለቻት። ዳይመንድ ነው። የማንን ቀለበት መሰላችሁ? ሀጂን የመሰለ የዛን ያጭሩልሽ ማለት ነው። ሴቭ አርጉት ለታሪክ። ውሸት ነው ካለች ውይ አቃጠላችሁኝ እናንተ ቴክስት የምትልኩ ሰዎች። አቴንሽን ነው የምሰርቁት። ከዛን ቀለበት ነው እንዴ ቀለበት ያሰረልኝ ሰው በአንቺ የስራ ፊልድ ውስጥ ነው ወይ አርት ውስጥ ነው ስል አይደለም። የሚገርምሽ ነገር ራኪዬ ለእኔ የማይገባኝ በጣም የተከበረ ለእኔ እዚህ መድረስ በጣም እንትን ያለ በጣም ነው የምወደው፣ በጣም ነው እንትን የምለው። እሱም በማግኘቴ እድለኛ ነኝ አለች። ውሸት ነው ካላችሁ ወደኋላ ተመለሱና ራኪብ ላይ ደቂቃው ላኩልኝ፣ እኔ ከፍተዋለሁ። ስለ ኮፒራይቱ እንዳታስቡ። ቀን በቀን ቶፒክ ስላረኳት ነው እኮ ብዙ ጊዜ ተናድጄ። እሺ እሱም በማግኘቴ ደስተኛ ነኝ፣ እድለኛ ነኝ ራኪብዬ። እንዴት ደግ ሰው መሰለሽ። እና ብዙ ልጆች መውለድ ነው የምፈልገው ብላ ኢቢኤስ ላይ ተናገረች። ከ2 ወር በኋላ የት እንዳገኘናት ታውቃላችሁ? ኬንያ ቤተክርስቲያን ምን አርጋ ከአብዮት ጋር ተፈራርማ። አውዝ ቢለምነ ሸይጣን ከአብዮት ካሳነሽ ወይንም አብዮት እስክስካ ከሱ ጋር ኬንያ እጅ በእጅ ተያይዘው ከቤተክርስቲያን ተፈራርሞ ሲወጡ አናይም? እሱም መጥቶ ቅድስት ማርያም ነው የሰጠችኝ። እኔ መጥቼ የታል ዳይመንዱ ነው ያልኳት። የታል ዳይመንዱ? ከ2 ወር በፊት እኔም ወልደው ወደ 8-9 ልጅ ነው ያለ ሴትዮ። በጣም ነው የምወደው ምናምን ያለ ሴትዮ። እንዴ እንደዚህ ያላልሽም ወይ ስትባል ሰው ፊት ተንበርክኮ ቀለበት ሲሰጠኝ አላሳፍረውም ብዬ ነው አላገባም ያልኩት እንጂ ምንም እኮ ነገር አልነበረንም አትልም? ምንም ነገር ካልነበራቸው ከቀለበቱ ስነስርዓት በኋላ ቀለበቱንም ሰጣ ቴንኪው አትለው? ስንት ወር ሙሉ እጇ ላይ ምን አባቱ አስቀመጣት ነው? አሁንም የኔ ጥያቄ ግን እንኳን አስታውሰችኝ። ዳይመንዱን ተቀብለሃል ወንድሜ? ተቀብለሃል? ግስ የካዚነቷ ከሃዲ ተንበርክኮ ሶፊ ቀለበት ሲያደርግልኝ እሱን አለማሳፈር ስለው እሺ ያልኩት። እናቴ ትሙት እንደዛ አለች። እግዚአብሔር እንደዛ አለች። ታዲያች ከሃዲ አይደለች? ቃል በቃል እንደዚህ ያላለችም። በ2 ወር ውስጥ ነው እኮ ኬንያ ላይ ቀለበት ያሰሩ። ኬንያ እዛ ሴት ከዛም አሜሪካ መጣች። ቢኮዝ ኦፍ ዚስ አሜሪካ። ይኸው ሁለቱም እንግሊዘኛ ከብዷቸው እንደተፋጠጡ ነው የሚኖሩት። እንዳያችሁት ከሆነ ኢንዛይመር በሽታ ለማለት እኮ አዚዛ በሽታ ብላ እንኮ ሴፉ ላይ የተናገረች ናት። አንድ አይነት ጋዴሚት ናቸው እኮ። ግን ይመቻቸው። ያ ምን ይደረግ፣ አልፏል እኮ ጉዳዩ። በኢንዛይመር በሽታ ዙሪያ ላይ ይህን ፊልም ሰራው ላለ ብላ አዚዛ ብላ እንኮ የጠራች ሰው ናት እኮ።
እኔ እኮ የሰፈሬን አዚዛ ውላ የጠራች ነበር የመሰለኝ። ከዛ አይ ፕራውድ ማይ ዋይፍ ብሎ ፕራውድ ፒ ጽፋለሁ ብሎ ቲ የጻፈ ሰው ነው። እሱ ደግሞ ፌስቡክ ላይ ሊያደንቃት ትራውድ ብሎ ነው የጻፈው። ትራጀዲ ፋሚሊ ማለት ነው። እግዚአብሔር ሬበራታች እነ ንግስቲ ይመቻቸው። በጀዝባነት ውስጥ ተስማምተው የሚኖሩ ናቸው። የእውነት ይመቻቸው። እሱም አሁን ትራክ ድራይቨር ሆኗል። አንድ ልጅ በስንት ስለት አግኝተዋል። ይመቻቸው። እሷ ግን ብዙ ልጅ ነው መውለድ የምትፈልገው። የእውነት እሱ በዜና ሁላ ሳይቀር ልወዝወዘው በእግሬ እያለ ትራክ እየነዳ ይኖራል። እዛ ሴት ድሮ ነጭ በነጭ ከነ ሰላም ተስፋይና ከነ ሀናን ታሪክ ጋር ልብስ እየለበሰ ስትሄድ አላቅምሽ ለምን ትንጠራሪያለሽ አልኳት። ምክንያቱም የድሃ ቤተሰብ ልጅ ናት እሱ። እነሱ ዛሬ የሰላም ልደት ላይ ነጩን እንልበስ ይባባላሉ ተደዋውሉ። ከዛ ነጩን የጆሮ ጌጥ እናርግ፣ ጥቁሩ ምናምን ፀጉራቸው ምናምን። እሷ ከእነሱ ጋር እየተወዳደረች መከራ ውስጥ ነው የገባችው። መከራ ውስጥ ከእነሱ ጋር ግሩፕ ካልተውሽ እናቴ ትሙት አብዮትንም አሳብደሽ ወይንም ደግሞ የአሜሪካ ኑሮ ከብዶች ትመለሻለሽ አልኳት። ቁርጥ አርጋ ተወች ጓደኝነት ከእነሱ ጋር። ጓደኝነቷን ከማን ጋር ነው? ከመቅደስ ጸጋዬ ጋር ነው። እያየው ወይኔ ውይ ቴንኪዩ አንቺ የገባሽ ነሽ። የሰው ልፋት የሚገባሽ ነው። እያየው ነው። እውነት የሰው ልፋት የሚገባሽ ሰው ነሽ። ቴንኪዩ ገብቶሻል። ከመቅደስ ጸጋዬ ጋር መቅደስ ጸጋዬ ነጭ እንልበስ ጥቁር እንልበስ፣ ነጭ መደዳ ጥቁር መደዳ ግሩፕ አይደለችም። ገባችሁ? እዛ ሴት እና ቤስት ጓደኛዋን ባትሆን ትቀርባታለች መቅደስ ጸጋዬ። እንደዚያው ከነ ሰላም ተስፋዬ ጋር ከነ ምናምን ግሩፕ አይደለችም። ሰላም ተስፋዬ ከጦርነቱ በኋላ ከብዙ ሰው ጋር እራሷን አግልላለች። ያ ሰላም ተስፋዬ በአሁን ታይም ከቃል ኪዳን በታሪኩ ባባ ምክንያት ትቀርባታለች። ራሱ ማርታ ጎይቶ እንደገና ደግሞ ማነው ስሙ ይሄ የጂጂጋዎቹ ሁለቱ ልጆች ለእነሱ ትቀርባቸዋለች። ትንሽ ለም በፖለቲካ ጊዜ ሪያክሽን ያላረጉት እነሱ ናቸው። አሁን ፖለቲካ አለ። በጦርነቱ ጊዜ የምን ፖለቲካ ያ ከፈሪያት ጋር ምናምን እንደዛ በዚህ ጦርነት ከብዙ ሰው ጋር የተለያየችው እንደዛ ነገር። ሌላ ሰው ጠይቁኝ። አሁን እኔ የተናገርኩት ስለ ንግስቴ አንድ ውሸት ካለበት መታችሁ ትፉብኝ። እውነት አንድ ውሸት እያየውዬ ቴንኪዩ። ንግስትና ባዩሽ እኮ ተጣልተዋል። አብዮትና ጆሲ ኢንዛ ሀውስ ናይ ጆሲ ይሄ ፍሽክታ አመሌ ነው መስረቅ ነው አመሌ የሚባለው። ይሄ ማነው ስሙ? ማነው ይሄ ጆሲ አሁን መላጣ ነበር። እንደዚህ በስነ ስርዓት እንደ ክሪስቶፎር ኮሎምቦስ ነበር የሚመስሉ። አይታችሁ ከሆነ ጸጉር አሰርቶ ከመጣ በኋላ እኔ እኮ ኮፍያ ስለምወድ ነው ይላል። አሁን አርቲስቱ ምልጥ ያለ ያያ ዘልደታን ነበር የሚመስለው። ያያ ዘልደታ ኤግዛክትሊ ያያ ለዘልደታ እኮ ወንጀል ሰርቶ ፖሊስን ለማሳሳት ኮፍያ አንስቶ እኮ ሲንቀሳቀስ የነበረ ሰው ነበር እኮ። ባህር ዳር ላይ ራሱ ተናግሯል። ወንትድ ተብዬ ስፈለግ ኮፍያዬን አንስቼ ራሴን ቀይሬ ስንቀሳቀስ ነበር ብሎ እኮ የለፈለፈው ራሱ ነው። ወንትድ ተብዬ ጆሲ ማነው ስሙ? ጆሲ ማነው? ሌላ ቀጥሎ ጃኪ ጎሳዬ። ያ ቴንኪ ጃኪ ጎሳዬ መላጣ ነው። እንደዚህ መላጥ ጸጉሩን እያየ ነው አስተክሎ ገና እየበቀለ ያለ ጸጉር እያየን ድሮን ግጥም ያለ ነው። እንትን ለሙዚቃ ክሊፕ ስሎ ይልሃል። ገባችሁ? አርቲስቶች እንደዚህ አይነት ውሻታሞች ናቸው። እኛን ይዋሹ የሚያውቋቸው ቤተሰብን ሲዋሹ እነሱ እንዴት ነው ቁጭ ብሎ ከእነሱ ጋር የሚያወሩት? ማን ነው የእሱን ኢንተርቪው ቁጭ ብሎ የሚያውቅ ሰው እንደዚህ ስትቀደድ? ገብቷል? አብዮት ካሳነሽ እና እንትና አብረው ሁሌም ይደባደባሉ፣ ሁሌም በዘፈን ይግባባሉ። እሱም ጨፋ እንትን ነው፣ እስክታ ተጫዋች ነው።
ያቀናብራል፣ እሱም ደግሞ ይዘፍናል። የዘመድ ሲሆን ዋጋም ስለሚቀንስ ዘፈን ሲያወጣ ይታረቃሉ። ዘፈኑ ልክ መድረክ ለና የሰው ጆሮና አይን ሲገባ ደግሞ ይጣላሉ። ባዩሽም አብሮ አደጋቸው ናት። ያ ባዩሽ ደስ ትለኛለች፣ ጸዳ ያለች ልጅ ናት። ያ ባዩሽና ንግስቴ አሁን ተቦላልከዋል። ሀሜት ትረጅኛለሽ? ዩዘር ስለ አርቲስት ታውቂያለሽ? ስለ አርቲስት በዚህ ጉዳይ ላይ የምታወሪ ከሆነ ላስገባሽ። የጃኪ ኤክስ ናት። ተነካክተዋል። በጣም የተነካኩ ነው። ኦኬ ቆይ አንድ ቆንጆ የአርቲስት ሀሜተኛ ናት። እናንተ አስታውሱኝ፣ እኔ እጨምርበታል። ቢሆንት እስቲ ሞዴሬተር አስገቧት እንትናውን አስገቧት። እና ሄኖክ ድንቁ ማንፋት ስልችት ያለው ሰው ነው። በነገራችን ላይ በውንታይ እግዚአብሔር ማንፋት ሰልችቶት ልክ በርጫ ሰዓት ሲደርስ ሄደው በርጫውን ገዝቶ እቤቱ ቁጭ ብሎ የሚቅም ሰው የሆነ ስልችትን ያለው ሴት በጣም የሰለቻችሁት። በነገራችን ላይ ባይዘወይ ማለት ነው። ያ እውነት አንገቱን ነው ያስደፉት። ሁሉ ሰው ይመጣል። ስለ ነፌነት ሲወራ ሄኖክ ድንቁ ይላል። እንትን ሲል ሄኖክ ድንቁ ኧረ ልጁን እኮ እንዴት አንገቱ። ናዝሬት ላይ እህት አለችው ሰልማ ያገባች ማለት ነው። ሰልማ ያገባች ሞዴሬተር የለም እንዴ? ኦኬ በይን ያስገባሻል። ሰልማ ያገባች እህት አለችው እና እዛ ሲሄድ ጫት ሲገዛ አንተ ነህ ባለ እንትኑ እያሉ ልጁን መከራውን ያሳዩት ነው የሚላችሁ። አንተ ነህ ባለ እንትኑ እያሉት ጫት እንደዚህ ገዝቶ በዛ ቁመቱ እንደዚህ አንገቱን እንዲደፍቶ ሲሄድ ሳይ ያለታ እውነት አንጀት የምበል እንግዲህ ምድረ መንገደኛ ኑላ ሊጣላ ነው። ከዛ ብዙ ጊዜ ነበር የምላችሁ ሄኖክ ሪሌሽን ውስጥ ገብቶ ትዳር ይዞ ካያችሁ ትፉብኝ ይላችኋል። እንደዚህ በጣም በሪሌሽን የሮጠ ሰው ረግቶ አንድ ቦታ አይቀመጥም፣ ወይ ደግሞ እንደ ኩፍኝ ይወጣለታል፣ ይደብረዋል። ገባችሁ? እንደዚህ የሮጡ ሰዎች እንትን ነው የሆነ ትቀነጭራለህ። እሱስ እስቲ ዩዘር እስቲ ዩዘር እንትና ብለን የመጣው መሰለኝ። አይ ቲንክ እንትን እስቲ ፕራይቬሲ ነው ደግሞ ስም እንትን። ሄሎ ሰላም ነሽ ሄሉዬ፣ እንዴት ነሽ? ማንን አርቲስት ታውቂያለሽ? እሺ ስለ ንግስት አይደለም እየተወራ ያለው ንግስት ፍቅሬ አይደላት? አባቶች እኮ አላውቅም። አሁን ከተነሳ ይቀር ልንገርሽ እንግዲህ የድሮ ታሪክ ነው፣ የቆየ ነው ሁሉም ነገር። ምንም ስለምንተዋወቅ ነው ያለሁት። አሁን እኔ ኔዘርላንድ ነው፣ ፈጣሪ ረድቶኝ ኔዘርላንድ ነው ረጅም አመት እና ከዛሬ 10 አመት በፊት ቡና ቤት ነበረኝ 22 እኔ ማለት ነው ተሰራ ነበር ልትኝ እንዳዩ አይደለም ነበረኝ፣ ባር ነበረኝ የራሴ ነበረኝ ትንሽዬ 22 አካባቢ ወደ 24 የሚወስድ ወደ መገናኛ ወደሚወስደው መንገድ እዛ አካባቢ ነበረኝ እና የዛን ሰዓት ንግስት ደግሞ እዛ አካባቢ ተከራይታ ትኖር ነበረ፣ መኖሪያ ቤት ማለት ነው። እንዲቀርባት ነው ወይስ ለምንድን? ሽሮ ቤት ነበራት። ቆይ ልንገርሽ ታሪኩ። ሽሮ ቤት ነበራት እና እዛ ሽሮ ቤት እየሰራች ዱቄቱ መሸጫ አይደለም እንትን ምግብ ቤት፣ ትንሽዬ ምግብ ቤት እሷን ነበራት። ከዛ አርቲስቶች ምናምን ሄለን ማናት ስማ፣ ሰላም ተስፋዬ፣ መሐመድ ሚፍታ የዛኔ ፊልም በሚሰሩበት ሰዓት ስለሚቀርብ ከቦሌ መድኃኒዓለም እየሄዱ እሷ ቤት ሽሮ ይጠቀሙ ነበረ እና በዛኔ ተግባቡት ሰላምና ንግስት ማለት ነው። ቅድም ደግሞ ያልሻት ሚጡ የምትባለው ማናት? ባዩሽ ደግሞ ከንግስቴ ምግብ ቤት ፊት ለፊት ቤት ተከራይታ ትኖር ነበር፣ ሙሉ ግቢ ይዛ ማለት ነው። እዛ 22 አካባቢ እና እንዲህ እያሉ ነው የተዋወቁት እነሱ። ይኸውልሽ አሁን ንግስትን ልልሽ የፈለግኩት ማታ ማታ ክለብ ታመሻለች
ክለብ ትወጣለች። አንድ የምትወደው ጎረምሳ ነበረ። ክለብ ትወጣና ስትመለስ በእኛ መጠጥ ቤቶች በኩል ነው የምታልፈው። ስታልፍ ትመጣለች እኔ ጋ ትመጣና እንደገና በር ስለማይከፈትላት የተከራየችው ቤት በቃ ስታስታውቅ ነው የጠጣችውን እኔ መጠጥ ቤት የምታመሸው ስትተፋ በቃ እና የአከራዩት ሰዎች ሲሳይ ይባላል ልጁ። አያስገባትም ነበር ሌሊት ሰክራ ስትገባ ስለማያስገባት እኔ ቤት አንግታ ነው ያው ይነጋል እስከ ጠዋት ድረስ አንግታ ነው ወደ ቤቷ በዛው የምትሄደው። እሷን ያከራያት ልጅ ደግሞ የእኔ ጓደኛ ነበረ። የሚገርምሽ ትሰራለች ማለት ነው። ምግብ ቤት እየሰራች አንድ የምትወደው ልጅ ነበረ፣ ጎረምሳ ማለት ነው። መጠጥ ይጠጣል። የሰራችውን አምጪ ነው በቃ የሰራችውን አምጪ ነው። አክስሯት አረብ ሀገር ልትሄድ በተዘጋጀችበት ሰዓት ተስፋ ቆርጣ በተዘጋጀችበት ሰዓት ነው ሰላም ተስፋዬ ወደ ፊልሙ ዓለም ውስጥ ያስገባቻት። ህይወቷን የቀየረችላት ሰላም ተስፋዬ ናት። የሷን ህይወት ገብቶሻል አይደለም? እኔ ራሱ ከመሐመድ ሚፍታ ጋር ሰላም ተስፋዬ በመኪና ሸኝቷት ንግስቲ በር ላይ ማለት የተከራየችው ቤት ነው የሚውሉት የሚያመሹት። ዱርዮች የሚበዙበት አካባቢ ነው። ቀን ቀን ማታ ስትሰራ የነበረውን የሽሮ ብር ይጠጡበታል። ጠዋት ደግሞ ሽሮ ፍትፍት እየቀበለ ልጅቷን አከሰራት ነው ምቺ አከሰራት። ከአስራ ልጅ ተስፋ ቆርጣ አረብ ሀገር ልትሄድ ነበረ። የምነግርሽ እኔ ትክክለኛ እና እውነተኛ ነገር ነው የምነግርሽ። ሰምቻለሁ፣ በታሪክ ነው ከነ ስሜም ታውቃኛለች። እኔ ሊያ የምባለው አጋጣሚ እኔም እድል ቀንቶኝ ነው ከዛ ህይወት የወጣሁት። እኔ አላፍርም፣ እግዚአብሔር ስለቀየረው ህይወቴን። በአሁን ሰዓት ምንም የሚያሳፍር ነገር የለም እና ያንን ልልሽ ነው። በቃ ህይወቷን የቀየረችላት እሷን ሰላም ናት። ሰላምም ደግሞ እንትን ናት ያው ከነ ሰላም ተስፋዬ ጋር አንድ ሰሞን ግሩፕ የነበሩ ሰዓት አንድ አይነት ነጭ የለበሱ አንድ አይነት ልብስ አንድ አይነቱ ማኔር ያደርጋሉ። ብሩን ኬን ነበር የምታመጣው። አይኖ እናቷ ደሃ ናት፣ ጉራጌ እንደሆነችም አውቃለሁ። መርካቶ ነው ሰፈራቸው። ያ ብዙ እህትና ወንድም እንዳላት እና ጥሩ ማለት ኖርማል ላይፍ የለም ወይ ሁለት ጊዜ አንድ ጊዜ የሚበሉ ናቸው። እሷ ያኔም ስትወዳደር እንደዚህ ከነሱ ጋር አንድ አይነት ልብስ ስትለብስ አንቺ ልጅ ከነሱ ጋር ለምን ትወዳደር ያለሽላት ነበር። ከየት ነበር የምታመጣው ታዲያ? እንዴ የምታመጣውማ ነገርኩሽ እኮ ያው ክለብ ታመሻለች ከተለያዩ እንትኖች ጋር ምናምን። ከዛ ደግሞ ክለብ ልክ ሲዘጋ እኛ ደግሞ አንዘጋም እስከ ጧት ድረስ እናነጋለን አለ። ክለብ ሰራው ከልጁ ጋር ስትዝናና ነው ከወንድ ጋር እየተቀበለች ሳንቲም ኖ ልጁንማ እኮ ልጁ እኮ ተቀባይዋ ነው እኮ አልኩሽ። ይሄ ተቀቡ የሚባሉት ወንዶች የሉም ሰርተሽ የትን ፍጩ ዱቄትን አምጭ አይነት ነገር እንደዛ አይነት ነገር ነው ልጁ። ልክ ሽሮ ቤቷን ስትዘጋ ትወጣለች፣ ከማንም ጋር ክለብ ትንዘላዘላለች። ከዛ ደግሞ ልክ ሲዘጋባት ትመጣለች ወደኛ ሰፈር። ቡና ቤት ትሰራለች ነው ደህና ክፍያ ካገኘች ለሱ ስትል። አዎ ግን እንደዚህ ትንንሽ ቦታ ላይ ምናምን ነገር ተለቅ ያሉ ክለቦች ጋር ምናምን የለም። እዛ ቦታ ላይ ነው ታመሻው። ያው ያን ልልሽ ነው የገባት። ያመላጣት ነው ይሄን ጉድ ሳያውቅ ነው ዳይመንድ የሰጣት የነበረው። እሱ ከሱ በኋላ ነው እኮ ከዚህ ይሄንን ላይፍ ካሳለፈች በኋላ ከነሰላም ጋር ከተዋወቀች በኋላ ምናምን ነው ያ ላይፍ አርቲስቱ። ከዛ በኋላ ነው አብዮት ደግሞ የመጣው። ወንዳ ወንድ ናት። በጣም እኮ የምታስፈራው ድምጿም ምናምን ሁኔታውን በጣም ነው የሚያስፈራው። ንግስት እንደ ትንሽ መልክ ስላላት ነው እንጂ ወንድ አቋም ናት። በጣም አስፈሪ ናት ልጅቷ። መልክ እንኳን የላት ፀጉርም አላት። ኦኬ አረብ ፀጉር አላት። ጋትም ቅንድቧም ኦኬ ነው የአንበሳ ሆነ እንጂ ጥርሷ ሌላ ነገሯ ምናምን የሆነ እርዳታ የምትፈልግ ህፃን ነው የምትመስል። አጭር ናት ቁመቷ ምናምን ያው ሰውነቷን እንትን የሚባል ሰውነቷ አሪፍ ነው እና
እና ሴተኛ አዳሪ ዝም ብሎ ተራባዩን ቪአይፒ ሸሌ ነበረች ነው ነበረች። ይሄ ሀገር የሚያውቀው ነገር ነው። ጠይቄ የ24 ልጆች የ22 ልጆች እውነት ነው። ሄለን ትሙት እንዴ ለምን ዋሽሻለሁ? የዛን ሰዓት ይኸውልሽ ሽሮ ቤት ቡና ጠጡ ዳይመንድ ያረጋች ጊዜ ኢቢኤስ ላይ ድንግልና የምሰጠው አይነት ኢንተርቪው የሰጠችው ይህኑላ ጉድ የሚያውቁ ሰው የለም ብለህ እሱ ከሱ በፊት ነው። ይሄ ዳይመንድ ከመቀበሏ በፊት ነው አለሌ ነበረችው እኮ። ከዛ በኋላ የምታደርገው አክት ሌላ ወንድ እንደማታውቁላ ነበረ እኮ ኢንተርቪው ላይ። ወይ ጉድ! ኧረ እንደዛ አይደለም። ሪከርድ አድርጉና ለዳኩላት ውሸት ነው ካለች መታሰብ ትስጥበት። ቀንማ እኮ ሁሉም ሰው ነው የሚመስለው እኮ። እኔ ማታውን ላይፍ ነው የማውቀው። ቀን ሌላ ናት፣ ማታ ሌላ ናት። ማታ እያልሽ ነው ያለሽው አንቺ። እኔ የማታ ላይፏን ነው የማውቀው እኮ። ማታ ስለምሰራ ነው የነበረ የማታ ህይወቷን ነው የማውቀው። ታዲያ ከሊያ ኮሶ የኛ ሊያ ሾው ጋር በምን ነበር የት አለም ነበር የተዋወቁት? ባለፈው ከአሜሪካ ስትመጣ ወይኔ ምናምን ብላ እንደዛ ሰርፕራይዝ የሆነችው በቡና ቤት ህይወቱ ነው የሚተዋወቁት ወይስ አሁን በአርቲስቱ አለም ነው? ሊያሾ ግን የት ቦታ እንደነበረ አላውቅም እንጂ እንደኔው የቡና ቤት ባለቤት ትመስለኝ ነበር ድሮ ማለት ነው። እሷ ባለቤት ቡና ቤት ከፍታ ወይ ልጠጣ ገብታ ሊያ ወይ አሟሟቂ አሻሻጭ ነበረች ማለት ነው እንግዲህ። እንዴት ነው ሊያ ምልሽ ሁኔታ አንቺ ሰውን አይተሽ አትገምችም እንዴ? ያስታውቃል። ጨዋ ሰውና እንደዚህ አይነት ላይፍ ያሳለፈ ሰው ባለቤትና የሚሰራ ሰው አንድ አይደለም እኮ ዩዘርዬ። ይኸውልሽ የሚሰራ ሰው እኮ አደግ ሲል ወደ ቡና ቤት ባለቤትነት ነው የሚሸጋገረው። ገብቶሻል? መጀመሪያ አስተናጋጅ ሆነው ይገባሉ። ከዛ እቺ ሴትዮ የአብዮት ኤክስ ናት። እኔ የአብዮትን አላውቀውም፣ ይቅርታ አድርጉልኝ። ይኸውልሽ አስተናጋጅ ሆነው ይገባሉ። ከዛ ልብስ ቀይረው ከወንድ ጋር መጋደም ይጀምራሉ። ትንሽ ኢንካማቸው እያደገ ሲመጣ ደግሞ ባለቤት ይሆናሉ ማለት ነው። እንደዛ ነው የሚያድጉት። እስካሁን በዚህ ህይወት ውስጥ ያሉ ሰዎች ያው እውነት ስለተናገርኩኝ ነው። አየሽ አይደለ? ቡና ህይወት እኛም ተቀላቅለናል። ዩዘር ዝም በይ። ዛሬ ግን ጃጉር ተው ግን አንተ ላይ ስለ ንግስት ሳውራት ትመጣለህ፣ ስለ እንትና ሳውራት እኔ ሀቀኛ ነኝ። ይኸውልሽ ሀቀኛ ስለሆንኩ ላቅ ይላል። ልክ እኛ ስናወራ ጊፍት መጣ። ዛሬ እውነት ነው የምናወራው ማለት ነው። እውነት እኔ ይሄ ጨለማ ይንጋልኝ፣ የእውነት የሀቢቢ ቴንኪው በሉልኝ። እንደዚህ ጃጉር ያ ሀቢቢ በሉ። ቴንኪው ጃጉር ያ ሀቢቢ ቴንኪው። ሀቢቢን እንዳትተውት ፕሊዝ፣ ሀቢቢን እንዳትተውት። ያ ሀቢቢ ጃጉር ያ ሀቢቢ ቴንኪው። ጃጉር ያ ሀቢቢ ቴንኪው። እሰራ ነበር እኔም እያለች እኮ ነው ባለቤት ይሆን። እኔ ይኸውልህ መጀመሪያ ቡና ቤት ውስጥ አሁን እንዳልኩሽ ነው። ከልጅነቴ ከእናቴ ጋር ተጣለው ፈነዳሁ። በቃ በዛ ሰዓት ትምህርቴን አቋርጬ አስተናጋጅነት ገብቼ ከዛ ደግሞ በጎን ይኸውልሽ 6 ኪሎ መነን እማር ነበር። 22 የሰራው አስተናጋጅነት ማለት ነው። 22 ማለት ከቺቺኒያ ወደዛ ያለው ሰፈር አውቀሸዋል። አላስገባችሁም ሌላ ሰው። እኔ ከእሷ ጋር ተመችቶኛል ኑሮ ቤት። ቆይ ልንገርሽ ነበርሽ? አዎ ነበርኩኝ። አላፍርም። ነበርሽ? አላፍርም። እኔ ይኸውልሽ እውነቱን ነው የምናገረው። አሁን የድሮ ህይወቴን የሚያውቅ ሰው የለም። በእርግጥ ገብቶሻል። አሁን ተቀይሬ ነበርኩን ያልሽው ቅድም ወይስ አይደለም? ኖርማል ነው። እሺ እኔ ሁለቱም አካሄዴን ነው የምነግርሽ። አካሄዴን እዛ ደረጃ እንዴት እንደደረስኩ የኔን ላይፍ ደግሞ እየነገርኩሽ እኮ ነው። ከቤት ተጣልቼ ወጣው፣ እንዴት ህይወቴ ተበላሽቶ ከዛ ፈጣሪ እንዳስተካከል ተጣልቼ ወጣው። ትምህርቴን አቋርጬ መስተንግዶ ገባው። ደላላ መስተንግዶ ብሎ ነው ያስገባኝ እዛ ቡና ቤት ውስጥ። ሴትዮዋ ስታየኝ አሰሬ ቤቲ ትባላለች፣ መቼም ማረሳትም። እና ወንዶች የሚመጡት ወንዶች በጣም ይወዱኝ ነበር እዛ በጣም ሲወዱኝ ስለነበረ ምን ያደርግልሻል አንቺ ማስተናገድ ስለማይሆን ስሪ ይሄንን ስራ ስትለኝ እሺ አልኩኝ። በዛው ጀመርኩኝ ማለት ነው።
ከዛ አሉ የሚመጡ አረቦችም ህንዶችም የተለያዩ ዜጎች ይመጣሉ፣ ጥቁሮችም ምናምን እዛ አካባቢ። ድሮ ደግሞ በጣም ብር ነበረ። በወያኔ ጊዜ ገንዘብ መበተን ነው ምን ማለት ነው። ትንሽ ገንዘብ ያስኩኝና እኔም ተጋብዬ ከጎን የራሴን ከፈትኩኝ ማለት ነው። ከሼነት ወደ ሼ ባለቤትነት ማለት ነው። እኔ ትልቅ ሰው ነኝ፣ እኔ አላፍርም። ያው እንግዲህ የሚወራበትና የማይወራበት ማን አባቱ ያውቅሻል። ነገ በሌላ ስምት ሰላም በይኛ እንጂ ዝም በያኝ። ከዛ እኔ በጣም ብዙ እንደዚህ አርቲስቶች የሚገርምሽ እንደው ነፍሱን ይማርና ማን ነው ታምራት ደስታ ራሱ እዛ አካባቢ ይመጣ ነበር። ነፍሳቸውን ይማር። ማዲንጎ፣ ታሪኩ ባባ፣ ብርሃኑ ባባ በጣም ብዙ ነው። ወይስ ሴቶቹን ፍለጋ እዚህ ጋር ግልጽ አድርጊልን። ሁለቱንም ንግስትን ያወጣ እነዚህ አርቲስቶች አሉ ብለሽ ታስቢያለሽ? በብርም ቢሆን እንደሚመስለኝ ከሆነ የመሐመድ ሚፍታ ይመስለኛል። ምክንያቱም የሄለንም አይደለም የማናት የሰላምም የእሷም እንትን ነበረ። ሰላመኛ ተስፋዬ አዎ የነገርኩሽ እኮ ነው። ፊልም ሰርተው ሲመለሱ በመኪና ሸኝቷት ከንፈሯን ስሟት፣ እኛ እንደዚህ ፊት ለፊት እያየን በግልጽ ማለት ነው። ማታ እንደዚህ ሲስማት አያችሁ። ማንም አያየንም ብሎ ነው ያሰብኩት። ከልጅነት የጀምሮ ማፈቅረው ብላ ነው ይሄንን ልጅ ያስተዋወቀችን ያገባውን አሜሪካ ስትሄድ ፊክስ እንዳደረገችው ነው። እኔ አሜሪካ ከሱ ጋር የሚኖር ልጅ የእኛ ኢንሳይደር ነበር አውቀዋል። አጭበርባሪ ናት፣ ዝም በይ አጭበርባሪ ናት። ኦኬ ከእሺ ከዛ ሁሉም በጣም አጭበርባሪ፣ ያው ላይፋቸው እንዲቀየር ነው። ገብቶሻል? እንደዚህ አይነት ዋቴ መሐመድ ሚፍታ ሰላምንም ንግስት አውጡ ያለው የምትይው ያችን ለቢዝነስ እችን ፍቅር በኤች አይ ቪ ነው የሞቱት ማለት ነው። እኔ ፈጣሪ ዋቀው እነሱ ነው ማሟታቸውን። ግን በጣም አሁንም የሚመጡ አርቲስቶች ኢቭን ማንዴላ ራሱ ስለ ማንዴላ ነገር ማቆን ነገር እናቴ ትሙት ማቆን የምነግርሻለሁ። እሺ ዩዘርዬ ተያቸው፣ አንድ ሰው እንዳታስገቡብን ጋይስ። ሆነ ማንዴላ እሱ ደግሞ በኩል ሙድ ነው የሚጫወተው። ጥጉን ይዛል። ጎርደን ጂን ነው የሚጠጣው። በቃ ማለት መነጽሩን አድርጎ ኮፍያው ምናምን ሰው እንዳያየው እንዳያውቀው ምናምን የሆነ ኮስት እንትን የለም እንደ ባለ ሀብት ኮራ ብሎ ጀነን ብሎ ነው ስንት ነሽ የሚለው አይደል? ቀስ ብሎ ጠቀስ አድርጎ ነው ጥሩ ያለሽ ስሚያ ስለ ማንዴላ እዚህ ኖርዌይ ልጅ እንዳለው ታውቂያለሽ? ኧረ እኔ አላውቅም። እንዴ አግብቶ እኮ ሴት ልጅ ወልዷል እኮ አለው እኮ ሴት ልጅ። በጣም ይገርማል። ስሎ ላይ ባለፈው እኮ ለክርስትና መጥቶ ነበር እኮ እሷ ስትወልድ 2 ወር ነው 1 ወር ከምናምን ቁጭ ብሎ ነው ሄደው። ለዛውም እሷ ጋር እራሱ አልተቀመጠም። የክብር እንግዳ፣ የመጠጥ እንግዳ፣ የቢራ እንግዳ እያሉት እቤቱ ሳይቀመጥ እንደዚሁ ዞሮ ተመልሶ ሄደ ወደ ሀገር። እሷ ልጇን አቅፋ በበረዶ ትገፋለች። ከዛም ትዳር አለኝ ትላለች። ከኔ እኩል ሲንግል ባሞና ቁጭ ብላ እዚህ ከቦጫጨቋ አይቀር እንዳንቺ ይላል። እናቴ ትሙት ደግሞ የአረን ልጅ ናት እናቱ። ታው ጋይስ እኔ አታነካኩኝ፣ ግን ታሪካችሁ ነው። ምንም አደረግ ትሰማለች። ንገሪ እንዴት ነበር የሚያወጣችሁ? ታይ ብያት እንዴ ስላለች ስላናደደች ቆይ ሌሎቹን ስለሆነ ይህን ልጅ ጋር ይለሽ የምታረጊ ወይስ ለትዳር ነው አልኳት። ለትዳር ከሆነ መጥቻ አልኖርም ማለት ማን ያወረዳት? ነይ ዩዘር እንዴ በጣም የወሬ ጥማቴ በመጣበት ሰዓት ማን ያወረዳት? ግን ማንም አላወረዳት። ነይ ዩዘርዬ ነይ ነይ፣ አንድ ሰው እንዳታስገቡ ከሷ በስተቀር እንዴ። ማንም ሰው ብሎክ ማድረግ እኮ አይችልም። ነይ ተመለሽ፣ እንዳስጀምርሽ ታስጨርሽኛለሽ። ምን ብዬ ነው እሺ ያቆምኩት? ምን ብዬ ነው ያቆምኩት? ምን ብዬ ነው ያቆምኩት? እራሷ ነች የወረደችዋል። ያ ማንም ሰው እንዳወረደ ያሳየኝማ። እዚህ ነገርናት። ለትዳር ከሆነ
ይሄ ልጅ እዚህ ሀገር መጥቻ አልኖርም አላት። ያ ማለት ልጅ ስታረግዝ ስትወልድ መከራዋን ሁላ ከእሷ ጋር እንደማይኖር ነግሯታል። ታዲያ ሲንግል ማም ለመሆን ምን አቆነጠነጠሽ ነው ያላት። ከዚህ ስትሄድ ልብስ ይዛለት የምትሄደው እሷ ሲመጣ ሽሮና በርበሬ እንኳን ይዞ አይመጣም። ይሄ ድፍድፍ ገባች። እስካንዬ በስማም እንዴት ያምራል! እንደዚህ ቁጭ ቢል ጥሩ ነበር። ቴንኪዩ እኔ እስካን። እሺ ለመሰላችሁ ከእኔ የተለየ ሲንግል ማምነት ምን ትርጉም አለልሽ ብለን ነግረናት ነበር። አሁን ለብቻ ልጄን ጠብቁልኝ፣ ማሬን ጠብቁልኝ ምናምን ትላለች። ወደ ኢትዮጵያ ስትሄድ ደግሞ ትኬታን ለራሷ ቆርጣ ገባች። እሱ መስሩፍ እንኳን አይቆርጥም፣ ምክንያቱም ውጭ ሀገር ልጅ ስለሆነ። ስትሄድ ትኬቷን ይዛ ሻንጣ ሞልታ እዛም የምትበላው ነገር አዘጋጅታ ጀስት አዲስ አበባ በዚህ ጋ ነው በዚህ ጋ ነው። ከዛ በኋላ ማታ ማታ መነፋት ብቻ ነው። ሌላ ምንድን ነው? ለእነዚህ አይነት ለኢንጆይ እንትን አለ ያለ እንዴ? እኔ ሰው አለኝ ብዬ እሱ እዛ እዚህ እኔ እዚህ አምፖል ካልቀየረልኝ መኪናዬ ጎማ እንትን ሲሆን ካልቀየረልኝ ከኔ ጋር እንትን ምን አባቱ ይሰራልኛለን? ምን ይሰራልኛል? በደወለ ቁጥር ቴሌፎን እያነሳ ላይቭ ላይ የምገባበትን ሰዓቴ ነው አርጎ የሚበላው። ምን አባቱ ነው የሚያደርግልን? ገባችሁ? የሆነ ሜካፕ ዙሪያ ላይ ምናምን ትሰራለች። አረ ስንት ጋይስ አለ ውጭ ሀገር ነው እንጂ ፍቅር አይዛቸውም ከኛ አርቲስቶች። ዩዘር ማን ያወጣት? ብሎክ ሆነ ነው እንዴ? ዩዘር ብሎክ ሆነች ነው እንዴ? ብሎክ ሆነች ነው እንዴ? እንዴት ነው ብሎክ? ማንም ብሎክ ሰው ማድረግ አይችልም እኮ። ማንም ሰው ብሎክ ማድረግ አይችልም ከኔ በስተቀር። በድንገት ነው የወረደችው። ነይ ተመለሽ፣ በሌላ ስም ግቢ፣ ፈልጊያት የለም መልሻት፣ ዳርዬ መልሻት። በጣም ቆቆንጆ ወሬ ነበር እያወራች ያለችው። ማንም ሰው እንደዚህ አይነት ወሬ አይነግረኝ። እንደዚህ አይነት ውስጥ አዋቂ ነው የሚያስፈልግ። የእውነት ሲጀመር ማንዴላ እንዴ ፓርትቱ እዮዳ በሉት እኮ እዮዳ ፓርትቱ እዮዳ አራዳ ነው። ደስ ይላል። እውነት ለመናገር ሰው አይናገር ማለት ሰዎችን ቀይ መስመር የሚነካ ሰው አይደለም። እውነት ለመናገር የሰው መስመር እንደዚህ የሚያልፍ ሰው አይደለም። አራዳ ነው፣ ያዳምጣል ምናምን ነገር። ግን ነቅሎ ሯጭ ነው። ይሰካል፣ ነቅሎ ይሮጣል። ከዛ ሲሰካም ማንም ስለማያይ ሲነቅል ማንንም ስለማያየው ከዛ መቼ የተያይተን አይነት እይታ ነው የሚያይሽ። እንደዚህ ነው የሚያየው። አይኑ የወሎዬዎች ወንዶች አይን ያለው አይታችሁ ከሆነ የወሎ ወንዶች አይናቸው ኩል ነው፣ እንደዚህ ኳል ያለ ነው። ደስ ይላል እኮ የወሎ ወንዶች ይሄ ኩላቸው የለም። እሱ በተፈጥሮ ይሄ ጥቁር ነው እንደዚህ ይሄ እንትኑና በዛ እንደዚህ ነው የሚል። ከዛ ማንዴላ ነፋ ብለን በፍጹም አታምንም። በቃ አይኑ ስታየው ናይ ነገር እንደጀመርሽ አስጨርሽ። አረች ልጅ በውስጥ ነው እቺ እኔን ሳይደር መሆን ያለባት። ምን አገባን? የት ታውቋታላችሁ? እስካንዬ ቴንኪው። እንዴ ቆይ የት ሄደች? ማን ነው ግን እንዴት ዩርዬቴ እስቲ እንዲ እኔ እኮ ሰዎችን ቶሎ ሰዎችን ፎሎ አላረገው በሽታይስ አላረግም እኮ አርጊኝ ምናምን ብሎ ካላስታወሳችሁ ውልቅ ብላን የወጣችሁ ብሎክ ነበረች እንዴ? ቆይ እስቲ ገስት ብሎክ ተደርጋ ነበር። ማን ያረጋት? ማን ነው ብሎክ ማድረግ የሚችለው? እስካን ጭራሽ የድንች ምልክት እራሱ ማንዴላ ነው። ይሄ ማንዴላ ማንም ሰው ብሎክ ማድረግ አይችልም። እራሱ ቴሌፎን አስወጥቷት። የእውነት ወይኔ ተይስቴ ኒኪዬ ተይኝ እስቲ ምን ብለን ያቆም ነው ገስ? አሬ በጣም ብዙ ነገር ለምን ስለ አርቲስቶች ትነግረናለች። እኔ ከማላውቀው አፕዴት አሁን ብዙ ነገር መሐመድ ሚፍታ
መሐመድ ሚፍታ ማን ነበር ስም? መሐመድ ሚፍታ እንትናን የሮማንን ባል እንዳልደበላለቀው ስማቸው እኔ ስም ችግር አለብኝ። ታሪካቸውን አውቃለሁ። ስሟ ጃጉር ነው ያወጣት። እናቴ ትሙ ጃጉር ብሎክ ማድረግ ይችላል እንዴ? ስነ ስርዓት ጃጉር የእውነት እንዴ ያመማል። ውሰደው ዩኒቨርስን ከዚህ ከበለጠ ወሬ ማለት እንዴ አታረገው። ስሜትሽ ተጨማደደ ነው እንጂ የምን መቋረጥ ነው? ቢቋረጥማ ጥሩ ነው። ተጨማደደ ነው። አሁን እኮ ወደ ቦታ እንዴ ጃጉር አንተን እንደ መለስከው አንተን ብሎክ ያረካት። ጃጉር ብሎክ ማድረግ ይችላል። ትችላለህ እንዴ ጃጉር? እስቲ እኔም ቦልከኝ። እኔ አይደለም ጃጉር ነው አሉ። ለምን አውቃለሁ? ጃጉር ነው አሉ። ጓል ሳቂ፣ አንቺ ሳቂ። እንጠብቃታለን ጋይስ። ምንም ሄጃ የለንም። እንጠብቃታለን። መብቷ ነው ያየችውን መናገር። ምን አባታቸው ነው? ማነው ሂሳብ የሚቆርጥላት አለ? ታሪካቸውን ዛሴ አዳሜ ድንግል ሄዶ አፋር ሄዶ እየተሰፉ እየመጡ ድንግል ይጫወታሉ ጋይስ። የእውነት አፋር ሄዶ ተሰፍተው መጥተው ከዛም ድንግል ጭንጫ ይጫወታሉ። ፈልጓት ጋይስ። ፎሎ ያደርጋት የለም አላረኳት ቱ እኔ እኮ ሰዎችን ቶሎ ፎሎ የማድረግ ልምድ የለኝም ጋይስ። እስካንዬ ቴንኪው። እሺ ይሄን የወሬ ጥማቴ እንደዚህ ያናደደኝን እንደዚህ ማስታገስሽ ደስ ይላል የእውነት። ቢያንስ በዚህ እያካካሽን ያለሽው በድንገት ነው እኮ የወጣችሁ። ምን ሆናል? ደውለውላት ነው እንዴ? ደውለውላት ነው። አይ ቲንክ ቤተሰብ እዚህ እየሰማ ነው። ምን አገባሽ? ምን አባቱ ነው? ቦልክ የሆነ እናቴ ብትሆን በዚህ ሰዓት ቦልካታል። ምን ትሰራለች? ለምን ነው የምትደውልልኝ በዚህ ሰዓት? ቆይ ፎሎ ላርጋት። ቆይ ኮፒ ፔስት ከዛን ሳርች ላርጋት። ቆይ እንዴ አሁን ሰው ሁላ ነው ሳርች ቢያርጋት። እስካን የጻፈችውን ይዩት። እስካን የጻፈችው እስቲ የኛ ነገር አሁን ሰው ሁላ ነው አሁን የሚያሳድዳት ጋይስ። እስቲ አንድ ሰው እጃችሁ ይግባ። እስቲ አንድ ሰው ቆይ እኔ ፈልጌ ያመጣላችኋለሁ ጋይስ። ኦኬ አለች። እንደዚህ አንጠልጥላኝማ ትሄዳት። ኦኬ እንዴት ነበር ፕሮፋይሏ? ምን ነበረ ጋይስ? ፎሎ ፕራይቬሲ ይላል እኮ ፕራይቬሲ። እስቲ ፕራይቬሲ ናት ደግሞ ማንም ሰው ፎሎ ሊያደርጋት አይችልም። አሁን ሪኩዌስት ልኬላታለሁ፣ እሷ መቀበል አለባት። በዚህ ልላክላት እኔ እኮ ጋይስ ኢንሳይደር እንደዚህ እኮ አላሳድድም እንዲህ ወይ ፈተላ። ይሄን የመሰለ ፈተላ። አሁን ሊያ ይሄን ቀድመኛለች እኮ ይፈታል። እኔ የጀመርኩትን ጉዳይ እኔ እስከምጨርስ ስነ ስርዓት ያዥ ኮሶዩ ያ እስቲ ኦኬ እስቲ ቆይ እስቲ እሺ። ከዛ ኮፒ ታደርጋለህ፣ በዚህኛው ሳርች ታደርጋታለህ። ቆይ ጋይ ሰው ላበጣለ እናንተ ቁጭ በሉና እንትን ጠብቁ፣ ሰው ትፈልጉ። እኔ እንደዚህ ወሬ ኬትም ጉርጉር ያመጣላችኋለሁ። ይኸው ፎሎ ባክ እንዴ ፎሎ ባክ ኦልሬዲ አይ አም ፎሎ ዚስ አካውንት ፕራይቬሲ አፍተር ፎሎ ባክ ራሱ እንደዛ ነው እንዴ? ፎሎ ባክ ኧረ ፎሎ ባክ ቶሎ በይ። አንሰር ቤቢ አንሰር። ፕራይቬሲ ነው ጋይስ ሁሉ ነገሩ። የእውነት ፎሎ አድርጋኛለች። 6000 ከጂኒ ያላት አይደል? ማን ነበረ ግን? ኧረ ሰው ሁላ ፎሎ እያደረግኩ ነው። ያ ቆይ እስቲ ሀይ ብዬ ስጽፍ ሌላ ሰው ነው። እስቲ እሺ ቆይ እንዴት ካደርጉልኝ አንድ ነገር ነው። የነፊራ ጉዳይ ትልቅ አጀንዳ የሆነ ነገር ይዤላችሁ እመጣለሁ። በነገራችን ላይ ነገ እሺ፣ ችግር የለውም።
ምን ብዬ ነው ያቆምኩት? ምን ብዬ ነው ያቆምኩት? ችግር የለውም የሆነ ሳጠዋተው የደውለውላት ምናምን ነው እንጂ ብሎክ ማንም ሰው ያደርጋት። ለምን እኔ ብቻ ነኛ ብሎክ ሰው ማድረግ የምችለው? ጃጉር አይችልማ ብሎክ። እኔ ራሱ ማድረገው ሰዎች ብዙ ስለሆነ ሳላያቸው ዝም ብሎ እንደፈለጉ ይበሉላል። ቴክስተር ስለሆኑ ከኔ የበለጠ በጣም ስለሚያዩ እርምጃ ብዙ ስለሚወስድባቸው እኔ አንዳንዴ በድንገት ካየው ነው እንጂ አላየህማ ምንም እንደምትጽፍ ለዛ በዛ ውስጥ ግለፉ እላለሁ። ያዩዋቸውን የቦልካል ያ ዩር አድሚናት እንዴ ማንን ልቦልክ ነው? ተው እኔ ራሱ የቦለኩ ሰው ይበዛል። ዩር ብሎክ ታደርጋለች እንዴ? ዩር የለችማ ቤት ውስጥ ዩር የለች። እስቲ ሚላሚል አሁን ወደ እንትናችሁ ዩር አለች እንዴ? ዩር አለች የለችም? ያ ዩር የለችም። ያ እንዴ ኖራማ ዩር ዝም አትልም። ያ እስቲ እንትን ለምን ሙሉ ብሎክ አትፈጭ አትዝ እንዴ? ዩዘር ነይ። እኔ ደግሞ ሰው ቦልኮሻል ብዬ ከሰው ጋር ሁላ ልጣላ። አስገቧት። ነይ የምን በውስጥ ነው? ምንድን ነው? ምን አባታችሁ እንዳያመጡ ነው? አዳሜ ማለት ነው። ሲጀመር አካውንትሽ ራሱ ፕራይቬሲ ነው። ማንም ሰው ምንም ማድረግ አይችልም። የእውነት እስካንዬ እንደዚህ ሞራሌን ጠብቂ። የወሬ ጥማቴን እንደዚህ ደህና ብቻዬን እኮ እየሄድኩበት ነበር። መተሽ አጉል ነገር አስተምረሽኝ እስኩዬ አስገቢያት በውስጥ እናወራለን ትላለች እንዴ? አይባልም። እንደዚህ ነውር ነው እንቴ ዩዘሪ እንዴ። ችግር የለውም። ነገ እኔም አንቺም ስም ቀይረን እንመጣለን። የት አባታቸው ያዩናል? ያ ደስ የሚለው ነገር ፕራይቬሲ ነው። ስምሽ ግቢ ማሬ እያሉች ነው። አየሽ? ግቢ ማሬ የኔ ቆንጆ ግቢ። የእውነት ዩዘር ፕራይቬሲ ስለሆነች እናንተን እሷን ማስገባት አትችሉም። እኔ ብቻ ነኝ ዩዘር ማስገባት የምችል። ለምን? እሷ ፕራይቬሲ ናታ። ያ እኔ ብቻ ነኝ ማስገባት የምችል። ፕራይቬሲ ሲሆን እንደዛ ለወሬ ሟች ነኝ በይ። እኔ መች ክጄ ያውቃል እንዴ? መቼ ክጄ ያውቅና ነው? ያ እንዴ እኔ አንድ ቀንም ክጄ መች ያውቃለሁ? የእውነት ቆይ እስቲ አንዱ ፌጂራ ማሉማ ነውር አትናገሪ። ነውር ምን ማለት ነው? እነሱ ለተሳሳሙት የእኛ ከንፈር የሚቆሳስለው ምን ምክንያት አለ? ዋት ዘሄል ምንድን ነው? እነሱ ሲላላሱት ለነበረው ለምንድን ነው እኛ የእኛ ከንፈር የሚሞጠው? ገባችሁ? ያ አይደረግም እንደዚህ። ጋይስ እያያችሁ ተኩሱ። ዝም ብላችሁ የዘር ጭፍጨፋ የምታካሂዱት ነገር አቁሙ። የታርሰ እኔ ብቻ የማስገባት የምችለው። በነገራችን ላይ ፕራይቬሲ ስሞች እንደዚህ ናቸው። ያ ፕራይቬሲ አንዳንድ ጻፍልኝ እሺ። ለምን እንትን ምን ብዬ ነው እሺ ያቆምኩት? ወይዬ እስካ ምን ብዬ ነው ያቆምኩት? ምን ብዬ ነው ያቆምኩት? ክው አላችኋል ጋይስ። በጣም ሰስፔንስ ሆናችሁ ቀራችሁ። ራይት እኔ ቆንጆ ወሬ የሚነግረኝ ሰው እኮ ደስ ነው የሚለኝ። ደግሞ ንግግር ታውቅበታለች። አይታችኋል? ንግግር ታውቅበታለች። ይሄ የወሬ አፒታይት የምትዘጋ ሰው አይደለች አይደል? ደስ ይላል የሆነ ይሄ የለም አይደረግም ምናምን ነገር እያለ የሚያቆሸባብል ሰው የወሬውን ራሱ ጣም ወዝ ያሳጠዋል። እሷ ግን ወዝ ትሰጠዋለች። መሐመድ ሚፍታ እንትና የሮማን ባል ማን ነበር ስሙ? ሚኪያስ ነው እሱ ደግሞ ስሙ። ኦኬ ለምን መሐመድ ስላለበት እንዳይምታታብኝ ነው። ሚኪያስ ቸርነት ዘፋኝ ነው። ያጅል የሚመስል ዘፋኝ ነው። የናዝሬቱ ልጅ ነው። ሚኪያስ መሐመድ የሮማን ባለው መሐመድ ሚፍታ ደግሞ ያኛው ረዥሙ ቀዩ ረዥሙ ይሁን አግብተዋል እንዴ? ሰ ያለች ገስ እኔ
ሳሃር የምትባለው ጋር ማች ያደርጋሉ ብዬ አስብ ነበር። ከዛ ሳሃርን ከስንተኛ ጊዜ በኋላ እንትን ልጅ ወልዳ ክርስትና ኢንስታግራም ላይ ለቀቀች ጊዜና ጌታዬን አመሰግናለሁ ምናምን ስትል ወይ ከማመድ ሚፍታ ጋር የሳልኳት እኔ እኮ ማች ያደርጋሉ በሃይማኖትም ምናምን ብዬ ነበር አልኩኝ። የተሳሳተ ኢማጅን ብዬ ተውኳት። እዛ ሴት እንትና ግን ሳሃር የምትባለው ሳሃር ነው አለ ስሟ፣ ሳሃር መሐመድ ቅርጿ ደስ ይላል፣ ግን እግሯ ስር እንደዚህ እየቀጠነች ብሬክ እየሆነች የመጣች ልጅ ናት አይደል? እንደዚህ ቅርጿ እንትን ሆኖ እግሯ ቀጭን የሀበሻ የወንድ እግር ነው የሚመስለው። የወንዶች እግር ሀበሻ አይታችኋል? የፈለገ ወፍራም ቢሆኑ በዶሮ እግር የሚሄዱ ነው የሚመስሉት። አርቲፊሻል ኢንተለጀንት የተሰካላቸው ነው የሚመስሉት። የኛ የሀበሻ ወንዶች እግራችሁ ወፍራም የሆነ እስቲ ወንዶች ምን ያላችሁ እስቲ ከፍታችሁ በካሜራ ግቡ እስቲ ልብ ካላችሁ። ፊት አንፈልግም፣ እግር አርቲፊሻል ኢንተለጀንት ነው የምትመስሉት እንዳለ የሀበሻ ወንድ ጋዴሚት። እንደገና ትንሽ ደግሞ ሲወስዱ ቦርጭ ማውጣት ግዴታ የሀብታቸው መለኪያ ነው መሰለኝ። አዳሜ ቆዝሮ ነው የሚመጣው። ሴቱ ወልዶ ሲነሳ ወንዱ ተቆዝሮ የሚመጣው ነገር እስጋይስ ይደረጋል እንዴ? እንደዚህ ከ10 ወንድ 8ቱ ቦርጭ ፋሽን ነው የሚመስለው። ፋሽን ይህንን ስጋ እንደዚህ እየቆረጠ እንዲህ አድርጎ ምናምን ነገር። ከዛ እኔ የምፈልጋት ሴት ሴክሲ ጉቺ ብትቀባ ምናምን ይላል። ምድረ ጠጅ ሳራ ሙላ ማለት ነው። የእውነት የጦለገ ግራዋ ሁላ የመሰለ ሰው ይመጣና አይኒዲት ላይ ክሲስ ብትሆን ደስ ይለኛል፣ ለትዳርም ለምናምን ብትማርና ልጇን ደግሞ ቤተክርስቲያን የምትመላለስ ቢሆን ለራሱ እኮ ጋዴሚት። ኧረ በስታው ጋይስ ብሶቴን አታስነሱብኝ። ቂም እንዳለብኝ የምታውቁት እንደዚህ እያልኩ ነው ባወራው። አታዩም? ተቃጥዬ ነው እኮ የማወራው። እና እንትና ማነው ስሟ? ሳሃርም ነው ሳሃራ መሐመድ። የሀበሻ የወንዶች እግር ነው ያላት፣ ቀጭን የቂጧ ብዛት ትልቅ ግዳ እንግዲህ ግር ብሎ የሚመጣ ቂጥ አላት። ሼፓም አሪፍ ነው፣ ግን እግሯ ቀጭን እንደዚህ እያለ መጣ። እንደዚህ እያለ የለም እንደዚህ ወፍሮ ከዛን እንደዚህ እያለ ይመጣል። እንደዚህ እያለ ይመጣል። እሷና ሉላ እንደዛ ናቸው። ሉላ የኮንዶም ማስታወቂያ የሰራችው አሁን ኢቢኤስ ላይ የቤተሰብ ጨዋታ ላይ የምትሰራው። ሳርና ሉላ ቢለብሱ የሚያምርባቸው ልብስ ምን አይነት እንደሆነ ታውቃላችሁ? ቤልት ሱሪ፣ ይሄ እግሩ ስር ሰፊ ያለ እንደዛ አይነት ጉርድ ቢለብሱ ምናምን ዋው አሪፍ ሰውነት አላቸው። ግን ይሄ ጥብቅ ያለ ጂንስ ምናምን ሲለብሱ ጋዴ ምንሽት በጣም ነው እንደዚህ። ሁለት ግለሰብ አንድ ላይ ተሳክቶ ግን ይኑር፣ ለህይወቱ ያስፈልጋል። ተገነጣጥሎ ህይወቱን ከሚያጣ አብረው እንዲህ ተሰካክተው ይጓዙ የሚባሉ ሰዎች ነው የሚመስሉት ስታያቸው። እስከዚህ ሌላ ሰው ነው፣ ከዚህ ጋር ደግሞ እንደዚህ ያሉ ነው። እና ይሄኛውን ብቻውን መኖር ያልቻለ ይሄኛውን ብቻውን መኖር ያልቻለ ተሰካካና ተለጣጠፍና እቺን ኑሮ አብረን ኑር የተባሉ ነው የሚመስሉት። እና ቤልት ሱሪ ቢለብሱ በጣም ከነሱ ጋር ይሄዳል። እንደዚህ እግራቸው ስር እየቀጠነ የሚመጡ ሰዎች ማለት ነው። እና ሳሃር አሁን ግንባራም ናት፣ ትንሽ ለምቦጫም ነገር ነው። ለነገሩ ለምቦጭ ፋሽን ስለሆነ አዳሜ ቦቶክስ እየተወጋ ነው። ኦኬ ናት የእውነት። እና ቅርጿን ብቻ ነው እንጂ ብዙም አይደለች የእውነት። አሁን ከሳሃር የበለጠ ሰላም ተስፋዬ ደስ አላት። በደስ ከሄን ሰላም ተስፋዬ ደስ አላት። እንደ ቤት ያረጋታል። አይታችኋል? እንደዚህ ሽቅርቅር ምናምን የማለት ባህሪ ያለባት አይታችኋል? እንደዚህ እንትና እኔ እውነት ከተናገር ማህደርና ሰላም ተስፋዬ ፊልም ካለችበት የሆነ ደስ ብሎ ነው የማየው። ያ ቶፒክ እየረገጥኳት እነሱን እንትን የማየው ያ ሀና ታሪክ ኦኬ ናት። እና አባቴ አረብ ነው ማለትም በጣም ነው ፕራውድ የምታደርግበት አይታችኋል። እና አባትሽ አረብ ነው ብላ የት ነው ስትባል ሱዳን። እንዴት እንደቀላችም ግራ ነው የሚገባኝ። እነዚህ ቀያዮቹ አረብ መሰለኝ።
ያ ሚክስ ነኝ አባቴ አረብ ነው ምናምን ብላ በጣም ነው የምትመጻደቀው። እንደዚህ በአረቧ አጠብጠብ ወደላ ትዘፍናለች፣ ግን ቂጧን ዘብዝፋ ስትቀመጥና ደልቷት የምትኖረው ኢትዮጵያ ላይ እቺ አጠብጠብ ወደላ ናንሲ አጅረም የሆነ ሴትዮ ማለት ነው። ግን ይመቻት። አንድ ጊዜ አሳዝናኝ ነበር። ከማፀን በላይ ነው ከማፀን በታች ነው ያረገሽው ብሏት፣ ከወለድሽ ከአሁኑ ካላስወረድሽ ልጅሽ አንቺ አንድ ነገር ትሆኛለሽ ብሏት ፈርታ ስዊድን ሄዳ፣ ከዛ ስዊድን ስትመረመር ወላ ከማፀን በታች የለ ከበላይ የለ ትርፍ አንጀት የለ ምን የለ። ይሄው ሁለተኛ ልጅ እንደገና ወለደች። ግን ሀናን ታሪክ ብልጥ ናት፣ በጣም ብልጥ ናት። ምክንያቱም ማች የሚያረጋት ሰው ጋር ነው ሪሌሽን የጀመራችሁ። አይታችኋል። ማች የሚያረጋት ቢዝነስ የሚያረግ ሰው ጋር ሶስተኛ ወለደች። እናቴ ትሙት ሶስት ነው እንደ እኔ በሁለት ነው የማውቀው። ከዛ በኋላ ሌላ ቶፒክ ጀምሬያለሁ ጋይስ። አያችሁ፣ ለዛ ነው እኮ የድሮ ታሪካቸውን አውቃለሁ የዘንድሮን አላውቅም ያልኩት። ሶስት ወለደች። ስዊድን እኮ የሄደችው ከማፀን በላይ ነው ተብላ ፈርታ ለሕክምና ነበር ሄደችው። ስትታይ ወላ ከማፀን በላይ የለ ትርፍ አንጀት የለ ምናምን የለ ያ እና እያለቀሰች ምናምን። አንዳንድ ሰው ለዜግነት ምንድን ነው ጋይስ እንትን ወይ ገና በእናታችሁ ንብ ገባ በቃ ሰመር እየደረሰ ነው እንዳይነድፈኝ ጋይስ። ምንድን ነው የሆነ ንብ አሁን ይህ ቤት ምን ማር አለም? ኬት ነው የሚመጣው ጋይስ? ነው ሳወራ ማርማር እያልኩ ነው። እረ ላይ እንዳይወድቅ ይሁት ጋይስ። ኬት ነው የመጣው? በቃ አበባው መብቀል ጀመራ። እንዲህ ፈራሁት እኮ ይሁት ላይ በቃ አበባዎቹ ይኸኛው መስኮቴ ክፍት ነው እንዳለ አበባ አለ ዳር ዳሩ ማለት ነው። በቃ ካሁን በኋላ ስንት ኢንሴክት ነው የምታዩት። እና ምን ብዬ ነው ያቆምኩት? ሀናን ታሪክ ላይ እንዳይወድቅ ገስ ማህደር አሰፋ እናቴ ትሙት ከአላሙዲን ማርገዟን እና መውለዷን በጣም ነው ፕራውድ የማደርግባት። በጣም ለመሰላችሁ ከአንድ እከካም ቂጡን የጣለ ወንድ ላይ አርግዛና ወልዳ ቢሆን ይህን የተለያይታ ለልጄ ስል የሚል መስዋዕትነት ነው ኢንተርቪው ላይ የምንሰማው የነበረው። ራይት ገባችሁ? ፍቅር ብለን ምን አባታችን ያተረፍነው? ቢያንስ ለልጇ ቆንጆ ነገር አስተላልፋለታለች። ቢያንስ የሀብታም ልጅ ነው እንትን ውርስ ያለው ሰው ነው። ተጫውቶባት አልተዋትም። በስሟ ነው እያንዳንዱ ውርስ። በነገራችን ላይ ለራሷ ማለት የእሷ ሬዲዮ ስቴሽን የከፈተችው የፊልም ምናምን የከፈተችው በስሟ። አላሙዲን ቤት ሲገዛልን መኪና ሲገዛልን በሞሃ ይሄ ኮካና ምናምን ፋብሪካ በዛ ስም ነው የሚያወጣልን። ከዛ እሱ አይናገርም። የሞሃው ማናጀር መኪናውን ሊቀበሉላ ይችላል። ልክ እንደማ መሰላችሁ? እንደ ጥላሁን ገሰሰ ሚስት ጥላሁን ገሰሰ ሚስት ሴፉ ጋር ባለፈው ስታለቅሳ የነበረው ምን ነበር? ሞሃ ነው የምትሉት? ኖሃ ይሄ ሞሃ እንትን ቤቷን ወስዶ ጎዳና እንደወጣች እንዴት ያወጣኛለሁ? ቤት ሲሰጣቸው አላሙዲን ካርታ እንዲሰጣቸው ያልጠየቁ ሰው አሁን እኔ ጥላውን ሚስት ነበርኩ። እሷ ጥላውን ትቶት ሄደውን ብር በበርጫ ተጨርሷለች። በጣም ቃሚ ናት። የሮማን የምትባለው ይቺ የእንትና ሚስት የጥላውን ሚስት ናት። የስንተኛዋ ሚስት ናት? ዊዶን ነው ጋይስ። ኩኩ አሪፍ በርጫ እንዳውም ሙቭ ሊያደርጉ ነው ወደ ሀረሩላ ወደ አሰበ ተፈሪው ራሱ ወደ አመልማል ሊሄዱ ይፈልጋሉ ለበርጫ እንዲመቻቸው። ገባች? እያንዳንዱ አላሙዲን የሆነ ነገር የገዛላቸው ሰዎች ወይ ካርታው ወይ ምኑ ወይ ሊብሬው ምናምኑ በዚህ ኮካ ፋብሪካው ምን ነው የሚባለው? ይሄ ሞሃ ነው የምትሉት? በዛ ነው የሚገዛው። ከዛን ኤኒታይም የአይን ከለር ካላማረ ትመልሳል። ማህደር ግን እያንዳንዱ የተገዛላት ነገር በስሟን የተገዛ ሞሃ ለስላሳ ነው የምትሉት? ያ ሰይፉ ምን ሸዋሿ እንደሰራት አታውቁም አይደለ? ማህደር
እኔ እኮ ገይስ አርቲስቶችን ማህደር ምን ሿሿ እንደሰራት ታውቃላችሁ? አታውቁ። እስቲ ወሬ እንድነግራችሁ ከፈለጋችሁ ተብታቡን ተውት። አንድ ጊፍት ላኩ። እግዚአብሔር ነግራችኋል። ሰይፉ ፋንታውን ማህደርን ምን እንደሰራት እንዲህ ነግራችኋለሁ። ልክ እንደ ንግስት ነግራችኋል። ምን ሿሿ እንደሰራት ሰይፉ አሁን የደረሰበት ደረጃ በቀላል መስሏችሁ? የእውነት አታውቁ። ለማወቅ የኢንተርኔት ክፈሉ። ዛሬማ ጃጉር ፊት ሰጥቷችኋል። ዲሲ ፍራሄ እንዲይዙ አልተውም። አውቃ እንዳወራ ምን ትለኛለች? ተይው በቃ ትልኛለች። አልተውም። ግን በአንድ ቀን ነው እንደ የኑላ ታሪክ ምነግራችሁ ጋይስ። የ1 ዓመት ፍቅር እስከ መቃብር መጽሐፍ በአንድ ቀን ሳነብላችሁ አንቺ ራሱ ታይ አትሉኝም? እንደ ዱጋኼት ይበር እውነትሽን ነው። ሰይፉ ዲሲ ምንሽ ነው ደግሞ? ሰይፉ አንቺ ደግሞ እንትናን ጀምርሽ ማልካይቲ ሰይፉን የሀገራችን ልጅ ነው። ኧረ በስመ አብ አከሚ ተነሳ አከሲ ወሬ ሀረንካተኒ ያ ኧረ በስመ አብ። ህዝቡ ግን እስካሁን የምሰማው ታሪክ የምን ሀገር ልጅ መስሏችሁ? ሀረሮች ተይ ጉዳዩ ዝጊው። ያስሚን እሺ አንድ ጋለሪ ሞይ ጭራሽ የሀረር ልጅ አናስነካም ማለት ጀመራችሁ። አፎሻ ቀብደኒሳ እድር አላችሁ እንዴ? እኔ ብቻ ነኝ እኮ በነፃነት እድር የለኝ። ዝም ብዬ ማማው ገይስ ጭራሽ ሰይፉ ዲሲ እውነት በሀረር ልጅ ይህን ያህል ሴንስ አላችሁ እንዴ? ሰይፉ የእውነት ቅድም ስለ ማርታ ጎይቶም ስናገር እንዳለ ከሜላሃ ቴክስት ላይ ያየው። አሁን ስለ ሰይፉ ስናገር የሀረር ልጆች ተይ ዲሲ እንደዛ አለ እንዴ? እና ለአዲስ አበባ ልጅ ማንን ነበር እያሞ የነበረኩት? እኔ እኮ ቀባሪ የለኝም ገይስ። ወላ የሀረር ልጅ አይቀብረኝ። ሁሉም ቂም አላችሁ እኔ ላይ የሆነ ለእኔ ግን አንገቱን አይደለም አንድ ጣቱን የሚሰጥ ሰው አለ። ተውት፣ አንድ ጣቱን መቁረጥ ተውት። ጣታችሁ ላይ ያለውን ቀለበት መስዋዕት ትከፍላላችሁ። ትዝብት ነው ትርፉ። ተነካፋን በናይ ሰበይና ሚን የምትሉት ኑራውሳ ይሽ ይላል። እውነት እቺ ክፍታፍ እኛን አማክራ ነበረ ወይ? ዲሳ ትክፈልበት ነው የምትሉት? አባ አዳሜ በአንድ ሉሉና በሁለተኛ ሉሉ። የእውነት እኔማ ቀባሪ የለኝም። የእውነት ሄልሜት አድርጌ ነው የምንቀሳቀሰው። እኔ አቅል ይዞ ቤላል ማን ሞኛለ? ያ የእውነት አባ ሄልሜት አድርገ የትም ክልል ብትንቀሳቀሰው ከሁሉ ቦታ ጋር ተባልቻለሁ። ገይስ እንዴ እዛ ሲሄድ እንትና ነክታለች ነው የሚሉኝ፣ እዚህ ሲሄድ እንትና ነክታለች ነው የሚሉኝ። ለዛ ሄልሜት አድርገን ብትንቀሳቀሱ አባ እኔ ሀገር ቤት ልምጣ። ይሄ ዲያስፖራ ኮፍያ ምናምን ነገር እንደዚህ ሰፍዬ የሆነ ሰንሰለት አድርጌ መጣ ነው የሚመስላችሁ? ኖ ደና ድንጋይ ማስገባ ምስማር ማስገባ ሄልሜት አድርጌ ሙሉ ለጥንቃቄ የሞተረኞች ልብስ ለብሼ ነው የምመጣው። እኔም ማውራውን አውቃለሁ። ይሁነት አዲስ አበባማ አትለቁኝም። አዲስ አበባ ኢሱ ዶንጎራ ይዞ ነው የሚጠብቀኝ። ይሱ አይለቀኝ። መስማሪ አዲስ አበባ ቢያሮርትኝ። ለነገሩ በጋርድ ነው የምንቀሳቀስላቸው አባ እንዲህ ተከቦ የሀረር ጋርዶች። የእውነት ሊያ ራሱ አትለቀኝ። ጋይስ ስንት ቆርጥማ ለደህና ጊዜ ብላ ያስቀመጠችው አጥንታል። ያንን ሁላ ይዛ ነው የምትንቀሳቀሰው። ቢላ ይዘሽ በመገኘት ተብሎ ወንጀል ውስጥ እንዳትገባ አጥንት እየበላው ነው በሚል እኔ ላይ ወንጀል ለመፈጸም የምትንቀሳቀስ ሰው ናት። ላላየኝ ሁላ እያቿት እንዲህ ይልን አለፈች ብላ የምታቀሳስረው ፈታላ እሷ ናት።
ሄለን ሊያ ትወድሻለች? መቼ? ማን? እንዴት አወቅሽ? የእውነት ስለ ራሷን ራሱ እንደምትወድ እርግጠኛ ነሽ? ብቻዋን አንድ በግ አርዳ ስለበላች ራስ ወዳድ ነው እንደ የምትመስልሽ? የእውነት ገስ ሰው እግር እንኳን ለሰው ያካፍልም። ሙሉ በጉን እኮ ቁጭ ብላ እንደዚህ ቀጨጨም አድርጋ አጥንት ራሱ እንደ ጫት ቅማ ነው እኮ የምትበላው። ገስ የእውነት እኔ ያለው ነ ቲክቶክ ባር የት ነሽ? የት ሰደድ ብዬ ልምጣ? ጭራሽ የእሳት ራት ልሁን እንዲህ ሰደድ ብላ ድመት ከመድረሷ አይጥ ከመድረሷ የድመትን አፍንጫ አሸተተች። ወይንም ደግሞ አያለው ሞኙ ሰዋ ማኙ አይነት ዘፈን እኔ ላይ ልዘፍን። አያለው ሞኙ ዘፈን ለምን እንደተዘፈነ ታውቃላችሁ? እኛ አሮጊቶች እንንገራችሁ እንጂ አያለው ሞኙ ሰዋ ማኙ ከድሮም ታቆይታ ምን ነው ታሪኩ የዘፈን ያ አታውቁም። አይ ብዙ ነገር ኮቱ ኒንዱፋ ሙሴቱ ማንጅ ያ እመጣለሁ። ባለፈው አመት እኮ ነበረን እኮ አለን እኮ ያ መንግስት እስቲ ጥሪ አቅርብልኝ። ሽሜ ዋምቸ ናዴ ስሜ ዱጋ ከይሳነ ዱብሲ አነት ያዶይቴ ጅሩም ሽሜ ዱጋ ማል ያ ዋምቸ ነቴ እርግሜ ዮ ዋምቸ ነቴ እርግቴ አንሲና መነ ኒንዱፍ ፋሚሊ ናቸው ከሊያ ጋር የእውነት አለች። እንደዛ እሺ እንቋጠራለና ዘር እንቋጠራለን የእውነት። በነገራችን ላይ ምንም ቢሆን የቶፒክ አብሮ አደጌ ናት እኮ። ምንድን ስንት ቶፒክ አብረን አብኩተን እዚህ የደረሰን ሰው ነን እኮ የእውነት። ዮኒንም አሁን እብድ ሲሆን ከጨዋታ ውጭ ያወጣ ነው እንጂ ስንት ቶፒክ አብረን አብኩተን ተራይተን ያደግን ሰው ነን እኮ። ጂጂ ሲያረጁ ነው ጡረታ ያስወጣናቸው እኔና ሊያ ተባብረን እንጂ አይደል እንዴ? እስካንዬ ሁለታችን ተባብረን ጡረታ መንቀረን አስወጣናቸው እንጂ እውነት ለመናገር ሰብለ በቀለ፣ ጂጂ እና ዮኒ ቀዌ የጠንቋይ ወንድም እሱ ሰብላለች እንዴ? አንድ ቪዲዮ ሰርታ ቲክቶክ ላይ አይቼ ነበር እንደዛና ቶፒክ ስንት ስንራጭ ያደግን ሰው ነን እኮ። የውጭ ሀገር ጭቃ ስለሌለ ምንራጨው ስለሌለ ቶፒክ ስንራጭ ያደግን ስናቦካ ያደግን ሰዎች ነን። አሁን ይሄን ቶፒክ ለእኔና ለሊያ ተቆጣጠሪው ግንቦት ሰባት ሀብዚ ሁሉ ናይ ሚዲያ እዩ ተቆጻጸር ሁሉ ፍንቅልቅል ናይ ቂሊንጦ ገቢ እዩ ዛሴ ጂጂንማ በስነ ስርዓት ቂሊንጦን ያስገባዋት ያን ቂሊንጦን ያስገባዋት። ጂጂ ዴት ላይ እንትን ላይ ዳይት ላይ ያሰበበች ስትል ትውላለች እንጂ እኮ የኔ መከራን ያከሳት ፊት ለፊት ላይ ነው ፈልጌን የከሳው ጨዋታ የምትጫወተው እንጂ እዚህ ትመጣና እንደኔ ለመክሳት ትላለች። እንዴት ነበር ሰምትለው? ረሰ ቋይ ሳቄ ልቆጣጠር እንደዚህ ስልሳ ጊዜ እንደዚህ በሉ ትላለች። ቀደም አትወልኝ ነበር ጋይስ። አሁን እንዴት ነው የሚመጣል? ግን በእንትን ትሬኒንግ አለ እውነት ለመናገር ግን እኔ ሳወራ ነው አፌሽ ማስማጥጠው እንደሱ አልችልም። አሁን ቅድም እኮ ብዬ ነበር ጋይስ። እንዴት ነበረ? ናይ መቶልኝ ነበረ እኮ ቅድም። እንደዚህ በሉ 60 ጊዜ ትላለች እንጂ ምንም 60 ጊዜ የለ 50 ጊዜ የለ። ያ የተወጋችና ናይ እንትንማ ተወግታለች። ዝም ብሎማ መርገፍ የለም ገባችሁ? እንደገና ደግሞ ምግብም የላቸውም። አሁን ዱቄት ራሱ ውድነት አለ። እነ ጂጂ ቤት ድሮ 20 ኪሎ ምናምን ነበር ዱቄት የምገዛው። አሁን 1 ኪሎ ሳምሪ ስትመጪ 1 ኪሎ ዱቄት ይዘሽ ነው የምትላት። እሱን ማታ ቂጣ ይጋግራሉ። ከዛ ቂጣው ሲያድግ ደግሞ ትዘፈዝፈውና አጥሚት ታደርገዋለች።
አጥሚቱ ደግሞ ካደረ እላው ላይ ትንሽ ዱቄት ትጨምርና ገንፎ ሰርታ በልታ እንዲህ ፍስስ ብላ ነው እኮ የምትቀመጠው እንጂ እውነት ላይ ብላይ ቶፒክ እንኳን እኔ ይታየኛል እንደ ወርቄ መንፈስ እንደ ጠንቋይ መጫወት ጀመርች። ወርቄ ምትላል እኔ ይታየኛል እንደዚህ ሲኮን ትላለች አይደል? እሷም መንፈስ የነገረኝ ደም ሲፈስ ትላለች። ልቃሚ ነፍጣ ለራሷ ሞኒፖዝ ናሏና ዙሮ ፀሐይ የሚያስሞቃ ሴትዮ ማለት ነው። ያ የጂጂ ሞኒፖዝ ግን ጋይስ ዛሬ ግን እንደዚህ አይነት ቶፒክ አንዳንዴ ሲሪየስ ቶፒክ ላይ ማውራት ሳያቅጣይ እኮ 10 ሰዓት በእንደዚህ አይነት ነገር አወራለሁ። ጋይስ የእውነትም አልገባበት እኮ ነገር የለው። ጋይስ ብቻ አስታውሱኝ እናንተ 10 ደግሞ በጣም ነው በእንደዚህ ነገር ስሄድበት ማለት ነው። ለምን ብዙ ነገር ስለማስታውስ አሁን ልውጣ ጋይስ ልውጣ። በቃ የእውነት በቃ አትሉኝም? ጃጉር ላይ ተትቷል ኃላፊነቱ። ይሄ ነገር ቀርቷል። እዛ ሴት ልውጣ። ለማታ እንኳን ቀብድ አታስይዙ። እንደዚህ አርቲስት ሄድኩኝ እንትና ጋ ገባው ከሰማይ ወረድኩ ወጣው ምን ቦታ ሄድ አርቲስቶችን ቆጥሬ ነው ማስረክባቸው የድሮ ማንነታቸው። አሁን ከፈለጉ አሁን ኪል ይውላሉ። የሆነ ሰው ጋር ልደውልላችሁ ቆይ ሰርፕራይዝ ላርጋችሁና እወጣለሁ። እሺ በዚህኛው ቴሌፎን ነው ካርድ ያለኝ በየትኛው ነው? ሺት ሲም ካርድ አለኝ እንዴ? በስ እስቲ ዳታ አለኝ እንዴ? ከዳታዎቹ ፓስወርድ ስረሳ ሲም ካርዱን አወጣና ቁጭ አድርጓለሁ። ሞቢል ዳታ ሙቭ ነው ዛት ሚስ ካርድ የለኝም ማለት ነው። እስቲ ሞቢል ዳታ አለኝ እዚህ ጋር ሲም ካርድ የለኝም። ሺት በዚህኛው ቴሌፎን ደውላለሁ። ግን ጋይስ እኔ በጣም መውጣት አለብኝ በነገራችን። ቆይ የሆነ ሰው ሰርፕራይዝ ላድርግላችሁ። በጣም ወደውን ሰው ማናት ደግሞ አንድ ገርበው ምናምን የምትለው ከካም አብረሽ ቁጭ ላይ ስትበይኛ ስታማክሪን ነበር እንዴ? ዋት ዜሄላ ላይ ሳምሪ ቆስቲ ኤሰጂርቲ ኢንተልቲ ኤሰጂርቲ ዮ ዱፍቲ ኤሰጂርቲ ዮ ኡፍቲ እንግዳ መቀበል ግቡ መረሃባ ስቲ ነበር እኔ ማውቅሽ። አንዴ ሰብሰብ በሉ እሺ። የሆነ ሰው ላምጣላችሁ። ብልግና ሊሆን ይችላል እና አትታዘቡ እሺ። ስለምወደው ወይ ስለምወዳት ሊሆን ይችላል። በዛ የያዙት እሺ፣ በዛ የያዙት። ዛሬ ስለ አርቲስት እያወራን ስለሆነ ቆይ ግን ግዴታ መውጣት አለብኝ። በነገራችን ላይ አሁን እንትን እንዳለ እስቲ ሰዓት አርፍጃለሁ፣ ግን ግዴታ መነሳት አለብኝ። ሰርፕራይዝ የሆነ ሰው ላርጋችሁ። አሪ ኦኬ ውጪ በእናትሽ እግዚአብሔር። እሺ እስካን ካሳ ክፈይ። እኔ ይህን ያ ሪስክ ገባላችኋለሁ። ቆይ ኮፒ። እሺ ካሳ ክፈል። እስቲ ገምቱ ማንን እንትን ልል እንደሆነ። ቆይ የኢትዮጵያ ቴሌፎን እንትና ኢሮፕ
ለምን ነው የማይጠራው? እንደዚህ ነው የኢትዮጵያ ቴሌፎን ጥር ምናምን ሲል አይሰማም። የለም እንደዚህ አይነት ነገር። ቴንክ ዩ ስካን እንትን ጥር ምናምን ሄሎ ጌዲ፣ ሰላም ነህ ጌዲ? ያ እንዴት ነህ ጌዲ? በጣም ስለማደንቅ እና ስለአንተ ሁሌ ሳወራ ከቅርብ ወዳጃችን የኔም ያንተ ከሆነ ቁጥር ተሰጥቶኝ ከእንቅልፍ ነው እንዴ ቀሰቀስኩ? በጣም ሶሪ። ያ ፍሪ ስትሆን መደወል ትችላለህ። እሺ ቁጥሬ ነው። በጣም አድናቂ ነኝ። አድራቂ ብቻ አይደለም። ቴንክ ዩ። በቃ ደህና ጌዲዮን ዳንኤል ማለት ያ ጌዲዮን ዳንኤል በተራ ተራ ሲሆን ነገርህ ሌላ ለከፋ ማደርጉ ምናምን መስሏችሁ ነው። በስነ ስርዓት ነው የማናገር። ያ ጌዲ በጣም እንደምወደው ስለሚያውቁ ከአሜሪካ ሹካሉኝ ማለት ነው። ያ የሞት አልፈለገሽ ያ ላይ ለሌላ ነገር አይደል። ጀስት ከፈለገ ዊዝ እንትና ያ እና በቃ ልውጣ ጋይስ፣ ግዴታ ልወጣለሁ። ልጄን እንትን ልበል። ስርዓት አለዋል። ያ ስነ ስርዓት አለ።